ጠብቀህ ነው አውቀን ሌላ ወሬ አምጥተ ልታረሳሳይ ነው አሰለ እናቴ አባይ ቆይ ሲጀመር ለምን በዚህ በጨለማ ዝቢራ ያመጣኝ መጀመሪያ አዳምጪ እንዳት እንደ አባይ ከሰላም ጋር ተኝቻለሁ ያልከኝ እኮ ነው አባይ አዎ አባይ ተው እኔ አላምንም አባይ ምን ትላለች ብለ ጠብቀ ነው አይደል ምን ትላለች ብለክ ነው አይደል አባይ ከሰላም ጋር ተኝቻለሁ የትኛውት ከዛሬ 21 ዓመት በፊት ነው አባይ ምንድነው የምታወራው ከሷ ጋር ነበር አልጋ ላይ ወደኩት እድሜ ዘላለሜን ላልነሳ ነበር የወደኩት ከባድ ውድቀት ትልቅ ክህደት ሰላለማዊ ስህተት ይቅርታ የማይጠግነው ጊዜ የማይሽረው ትልቅ ስህተት አባይ የምታወራው ነገር አልገባኝ ከሰላም ጋር ተኛ በምናቤ ሰልኩትን አደረኩት በጋር ተቀደምኩ ተዋሃድኩ ነፍሴና ነፍሷ ተጋጭ በጨለማው ህይወቴ ውስጥ የመጨረሻዋ ደስታ ልክ እንደ መብረቅ ለቅጽበት ብልጭ ብላ ጠፋች ዛብና ድካም ሰጣኝ ጠፋች ላቤ እንደ ውሃ ነበር ከሰውነቴ ላይ የፈሰሰው ለካ የፈሰሰው እንባዬ ኖሯል ለ21 ዓመታት የማነባው እንባ ቀድሞኝ የፈሰሰው ከገላዋ ላይ ተነሳው ከሰላም ላይ ተነሳው ለከደክማ ነበር ከዛም ዝምታ ሰፈነ 1 ወር 2 ወር 3 ወር ጸጥ አለ ከዛም በሶስተኛው ወር ላይ ሰላም አስመለሰት ሄዳ አስተመረመር ነፍሰ ጡር መሆኗን አወቀች እና ሆዷ አደገ ማርታ በሰዓቱ ለ1 ዓመት ያህል ለትምህርት ወደ ውጭ ሀገር ሄዳ ነበር ሰላም ወደ አደገ ከዚያ ልጇ ተወለደች በተወለደች በ2 ሳምንት ውስጥ እኔ ሳላውቅ ወንድሜ ወስዶ መንገድ ላይ ጣላት የተጣለችው ልጅ አንቺ ነሽ እናትሽ ሰላም ናት የእናትነት ስሜቱን አውቀሽው ነበር ነግሬሽ ነበር እኮ እንደማትችይው ነግሬሽ ነበር እኮ ተረጋጊ ብዬሽ ነበር እኮ ዳጣ አይኖችህን ጨፍን ለጥቂት ጊዜ በጥልቀት ወደ ውጭና ወደ ውስጥ ተንፍስ ወደ ሆድህ አካባቢ ስትተነፍስ ይሰማ በእያንዳንዱ ወደ ውስጥና ወደ ውጭ የሚደረግ ትንፋሽ አማካኝነት ሆድህ ሲሰፋና ሲኮማተር አስተውል ቀጥለህም
የመላ አካልህን የጉልበት ስፍራ ልብ በል። ስለሱ ይሰማህ እንጂ ስለሱ አታስብ። ይህን በማድረግ መንቃትን ከአእምሮህ መልሰህ የራስህ ታደርጋለህ። ጠቃሚ ሆኖ ካገኘኸው ቀደም ብዬ የገለጽኩትን በምናብ ብርሃን ማየትን ተጠቀም። የውስጥ አካልህን እንደ አንድ የጉልበት ስፍራ በግልጽ መስማት ስትችል ማንኛውንም የምናብ ምስል አስወግድና ሙሉ ትኩረትህን ስሜቱ ላይ ብቻ አድርግ። ከቻልክም አካልህን በሚመለከት ያለህን አእምሮአዊ ምስል እንዲሁ ጣል አድርግ። ከዚህ በኋላ የሚቀርህ ሁሉን አቀፍ የሆነ አሁን ላይ መሆን ወይም መሆንነት ነው። በዚህም ውስጣዊ አካልህ ድንበር አልባ እንደሆነ ይሰማሃል። በመቀጠልም ትኩረትህን በተሻለ ጥልቀት ወደ ስሜቱ አስጠጋ፣ ከሱም ጋር ተዋሃድ። ከጉልበት ስፍራው ጋር ስትዋሃድ በሚያስተውለውና በሚስተዋለው ባንተና በአካልህ መካከል እንዳለ ተደርጎ የሚወሰደው ሁለትነት ተመልሶ አይመጣም። አለ የሚባለው የውስጥና የውጭ ልዩነትም ይሟሟና ውስጣዊ አካል የሚባል ነገር መኖሩ ያቆማል። ይህን በአግባቡ ከተለማመድክ ወደ ገላህ ጠልቀህ በመግባት አካልን አልፈህ ሄደሃል ወይም ከአካል በላይ ሆነሃል። ምቾት እስከሰጠህ ድረስ በዚህ የጠራ የመሆን ይዞታ ውስጥ ቆይና ገላህን እንደገና አስተውል። ትንፋሽህን፣ አካላዊ ስሜቶችህን አንዴ በምናብህ በመዳሰስ ልብ በልና አይኖችህን ግለጥ። አካባቢ ያሉትን ሁኔታዎች፣ ሰዎች፣ ነገሮች ለተወሰኑ ደቂቃዎች በተመስጦ ተመልከታቸው። ማለትም በአእምሮህ ሳትሰይማቸው። በዚህ ውስጥ እያለህ ውስጣዊ አካልህን ማስተዋሉን ቀጥል። ወደ ቁስ አልባው ስፍራ መግባት በእውነት ነፃ መውጣት ነው። ከቁስ እስረኝነት ራስን ከነገር ጋር አንድ ከማድረግ ነፃ ያወጣሃል። ይህ ሕይወት ሳትሰነጣጠር ወይም ብዛት ወዳላቸው ነገሮች ሳትከፋፈል በፊት የነበረችበት ምሉ ይዞታዋ ነው። ይህን ያልተገለጠው ብለን ልንጠራው እንችላለን። የማይታየው የሁሉም ነገሮች ምንጭ በሁሉም መሆኖች ውስጥ ያለ መሆን ተብሎም ሊጠራ ይችላል። ይህ የጥልቅ እርጋታና የሰላም እንዲሁም የፍስሐና የብርቱ ንቁነት ስፍራ ነው። አሁን ላይ በሆንክ ቁጥር በተወሰነ ደረጃ የብርሃኑ ከምንጩ የሚፈልቀው የጠራው መንቃት አስተላላፊ ትሆናለህ። ከዚህም በተጨማሪ ብርሃኑ ከማንነትህ የተለየ ሳይሆን የፍሬ ነገርህ አካል መሆኑን ትገነዘባለህ። የቺ ምንጭ ይህ ያልተገለጠ ወይም ስውሩና ሁሉ ዘንድ ያለ የሕይወት ጉልበት በምስራቁ ዓለም ቺ ተብሎ የሚጠራው ይሆን? አይደለም። ያልተገለጠው የቺ ምንጭ ነው። ቺ የውስጥ አካልህ የጉልበት ስፍራ ነው። በውጫዊው አንተና በምንጩ መካከል ያለ ድልድይ ነው። በተገለጠው ማለትም በገሃዱ ዓለምና ባልተገለጠው በእኩል መሃል የሚገኝ ነው። ቺን ከወንዝ ወይም ከጉልበት ፍሰት ጋር ማመሳሰል ይቻላል። የመንቃትህን ትኩረት ወደ ውስጣዊ አካልህ በጥልቀት ከወሰድክ ይህን ወንዝ በመከተል ወደ ምንጩ እየተጓዝክ ነው። ቺ እንቅስቃሴ ነው። ያልተገለጠው እርጋታ ነው። በሕይወት የተሞላ ግን ፍጹም እርጋታ ላይ ስትደርስ ከውስጣዊ አካልና ከቺ በላይ በመሄድ ወደ ምንጩ ደርሰሃል፣ ወደ ያልተገለጠው። ቺ ያልተገለጠውንና የነገር ወይም የቁስ ዓለምን የሚያያይዝ ድልድይ ነው። ስለዚህ ትኩረትህን በጥልቀት ወደ ውስጣዊ አካል ከወሰድክ የነገር ዓለም ወደ ያልተገለጠው የሚሟሟበትና ያልተገለጠው ደግሞ የቺን የጉልበት ፍሰት በመላበስ ዓለም ወደ የሚሆንበት የነጠላነት ቦታ ላይ ትደርሳለህ። ይህ የውልደትና የሞት ቦታ ነው። መንቃትህ ወደ ውጭ ሲያመራ አእምሮና ዓለም ይፈጠራሉ። ወደ ውስጥ ሲያመራ የራሱን ምንጭ እውን በማድረግ ወደ ቤቱ ወደ ያልተገለጠው ይመለሳል። ቀጥሎ መንቃትህ ወደ የተገለጠው ዓለም ሲመለስ
ቀደም ብለህ የተውከውን የነገር ማንነትህን ገላህን ትላበሳለህ። ብሎም ስም፣ ያለፈ፣ የወደፊት የኑሮ ሁኔታ ይኖሩሃል። በአንድ ጠቃሚ ጉዳይ ላይ ግን ካለፈው አንተ ጋር አንድ አይደለህም። የዚህ ዓለም ያልሆነ ግን በውስጥህ ያለን እውነታ በጨረፍታ አይተሃል። ይህ ግን ከዓለም ብቻ ሳይሆን ካንተም የተለየ እውነት አይደለም። ካሁን በኋላ መንፈሳዊ ልምምድህ ይህ ይሁን። በኑሮ ጎዳና ስትጓዝ ትኩረትህን 100% ለውጫዊው ዓለምና ለአእምሮህ አትስጥ። የተወሰነውን ውስጥ አኑር። ስለዚህ ጉዳይ ቀደም ብዬ ተናግሬያለሁ። በዕለት ተዕለት ተግባራትህ ውስጥ ሆነህም ቢሆን በተለይ በግንኙነትህ ዙሪያ ወይም በተፈጥሮ አካባቢ ስትሆን ውስጣዊ አካልህን ታዘብ። በውስጡ ያለው ጥልቅ እርጋታ ይሰማህ። መግቢያ በሩን ክፍት አድርገው። ያልተገለጠውን በሚመለከት በመላ ሕይወትህ በሚገባ ንቁ መሆን ይቻላል። ይህ ሲሆን ከበስተጀርባ ጥልቅ የሰላም ሁኔታ እንዳለ ይሰማሃል። ውጭ የፈለገው ቢከሰት የእርጋታ ስሜት ከቶ አይለይህም። በተገለጠውና ባልተገለጠው በእግዚአብሔርና በምድር መካከል ድልድይ ትሆናለህ። ይህን ከምንጭ ጋር መተሳሰርን ነው ብቃት ብለን የምንጠራው። ያልተገለጠው ከተገለጠው ጋር ትስስር የለውም የሚል እምነት አይኑርህ። እንዴት ሊሆን ይችላል? ያልተገለጠው በእያንዳንዱ ነገር ውስጥ የሚገኝ ሕይወት ነው። በሕይወት ያለን ነገር ሁሉ የሚያውድ ውስጣዊ ፍሬ ነገር ነው። ላብራራ። ሕልም አልባ እንቅልፍ። በየሌሊቱ ሕልም አልባ ጥልቅ እንቅልፍ ደረጃ ውስጥ ስትገባ ወደ ያልተገለጠው ማንነትህ ትጓዛለህ። ከምንጩ ጋር ትቀላቀላለህ። ወደ ተገለጠው ወደ የተነጣጠሉ የነገሮች ዓለም ስትመለስም ለተወሰነ ጊዜ ሕይወትህን የሚያቆይ እጅግ አስፈላጊ ጉልበት ከምንጩ ይዘህ ትመለሳለህ። ይህ ጉልበት ከምግብ የበለጠ በጣም አስፈላጊ ነው። ሰው በዳቦ ብቻ አይኖርም። ይሁን እንጂ በሕልም አልባ እንቅልፍ ወቅት ንቁ ሆነህ ወደ ያልተገለጠው አትሄድም። ምንም እንኳን የአካል ክፍሎችህ ሥራቸውን እየሰሩ ቢሆንም አንተ ግን እዚያ ውስጥ የለህም። በሙሉ መንቃት ወደ ሕልም አልባ እንቅልፍ መግባት ምን ሊመስል እንደሚችል መገመት ትችላለህ? ለመገመት ፈጽሞ አይቻልም። ምክንያቱም ያ ሁኔታ የሚታይ ይዘት በውስጡ የለውምና። በሙሉ መንቃት ወደ ውስጡ ጠልቀህ እስካልገባህ ድረስ ያልተገለጠው ነፃ ያወጣህም። ለዚህ ነው ኢየሱስ እውነቱ ይገለጥልሃል፣ እናም እውነቱ ነፃ ያወጣሃል እንጂ እውነቱ ነፃ ያወጣሃል ያላለው። ይህ ጽንሰ ሐሳባዊ እውነት አይደለም። በቀጥታ የሚታወቅ ወይም ጭራሽኑ ሊታወቅ የማይችል ከነገር በላይ የሆነ የዘላለማዊ ሕይወት እውነታ ነው። በሕልም አልባ እንቅልፍ ወቅት መንቃት ውስጥ ለመሆን አትሞክር። ይህን እውን ማድረግህ በጣም የማይመስል ነው። ቢበዛ ከቻልክ ንቁ ሆነ መቆየት የምትችለው በሕልም ደረጃ ውስጥ እስካለህ ነው። ከዚያ በላይ ግን አትችልም። ይህ በሕልም ውስጥ ንቁ የመሆን ሁኔታ ግልጽ ሕልም ተብሎ ይጠራል። ደስ የሚልና አስደናቂ ሊሆን ይችላል፣ ነፃ የሚያወጣ ግን አይደለም። ስለዚህ ውስጣዊ አካልህን ወደ ያልተገለጠው መግቢያ በር አድርገህ ተጠቀምበት። በማንኛውም ጊዜ ከምንጩ ጋር እንደተገናኘህ ለመቆየት እንድትችልም በሩን ሁሌም ክፍት አድርገው። ውጫዊው አካልህ አሮጌ ሆነ ወጣት፣ ደካማ ይሁን ጠንካራ፣ ውስጣዊ አካልህን በተመለከተ ምንም ልዩነት አያመጣም። ውስጣዊ አካልህ የጊዜ ወሰን የለውም። ይህን አድርገህ በውስጣዊ አካልህ ውስጥ መሆን ካልቻልክ ሌሎቹን መግቢያ በሮች ተጠቀም። ውለው አድረው ሁሉም አንድ ቢሆኑም። አንዳንዶቹን በተመለከተ በስፋት ተናግሬያለሁ። ይሁን እንጂ ቀጥዬ ባጭሩ ደግሜ ያነሳቸዋለሁ። ሌሎች መግቢያ በሮች። የአሁኗ ቅጽበት እንደ ዋና መግቢያ በር ልትታይ ትችላለች። ውስጣዊ አካልን ጨምሮ የእያንዳንዱ መግቢያ በር ወሳኝ አካል ናት። በብርቱ ስሜት አሁን ላይ ሳትሆን አካል ውስጥ ልትሆን አትችልም። ጊዜና የተገለጠው ልክ እንደ አሁንና ያልተገለጠው
መለየት በሚያዳግት መንገድ የተቆራኙ ናቸው። በሙሉ ስሜትህ አሁኗ ቅጽበት ላይ በመሆን ስነ ልቡናዊ ጊዜን ስታሟሟ ስለ ያልተገለጠው በቀጥታና በተዘዋዋሪ መንገድ ንቁ ትሆናለህ። በቀጥታ ንቁ የምትሆነው ያልተገለጠውን እንደ ንቁ አሁን ላይ መሆንህ ይዘት እንደሌለው አሁን ላይ የመሆን ነጸብራቅና ኃይል ብቻ ስታውቀው ነው። በተዘዋዋሪ ንቁ የምትሆነው ደግሞ ያልተገለጠውን በስሜት ሕዋሳቶች ውስጥና በእነሱ አማካኝነት ልብ ስትለው ነው። በሌላ አገላለጽ ስላልተገለጠው ንቁ የምትሆነው በማንኛውም ፍጡር፣ በእያንዳንዱ አበባ ውስጥ፣ በእያንዳንዱ ድንጋይ ስር የእግዚአብሔርን ፍሬ ነገር ስታውቅና ብለህም ያለ ሁሉ ቅዱስ ነው በማለት ስትገነዘብ ነው። ለዚህ ነው ኢየሱስ ከፍሬ ነገርነቱ ወይም ከክርስቶስ ማንነቱ በመነሳት እንዲህ የሚለው ቁራጭ እንጨት ሰንጥቅ፣ እዚያው ነኝ፣ ድንጋይ አንሳ፣ እዚያው ታገኘኛለህ። ወደ ያልተገለጠው ሌላው የመግቢያ በር የሚከፈተው ማሰብን በማቆም ነው። ይህ በቀላሉ ሊጀመር ይችላል። ለምሳሌም የአእምሮ አስተያየት ሳይታከልበት አንዲት ትንፋሽ በመተንፈስ ወይም በጥልቅና በሙሉ ስሜትህ አበባን በመመልከት። በማያቋርጥ የሐሳብ ጅረት ላይ ክፍተት መፍጠር የሚያስችሉ ሌሎች ብዙ መንገዶች አሉ። በተመስጦ ማሰላሰል ውስጥ መሆን ማለት እነዚህን ክፍተቶች ማስፋት መቻል ማለት ነው። ሐሳብ የተገለጠው የቁሳዊው ስፍራ አካል ነው። ተከታታይ የአእምሮ እንቅስቃሴ በቁሳዊ ዓለም ውስጥ እስረኛ ሆነህ እንድትቆይ ያደርግሃል። ብርሃን የማያስተላልፍ መጋረጃ በመሆንም ስለ ያልተገለጠው እንዳታውቅ በውስጥህና በሁሉም ነገሮችና ፍጥረቶች ውስጥ ያለውን ነገር አልባውንና ጊዜ አልባውን የእግዚአብሔርን ፍሬ ነገር እንዳትገነዘብ ያደርግሃል። በሙሉ ስሜት አሁን ላይ ስትሆን ሐሳብን ስለማቆም መጨነቅ የለብህም። ምክንያቱም በዚህ ሁኔታ ውስጥ ስትሆን አእምሮ ወዲያውኑ ማሰቡን ስለሚያቆም። ለዚያ ነው ቀደም ብዬ የአሁኗ ቅጽበት የእያንዳንዷ መግቢያ በር ወሳኝ አካል ናት ያልኩት። እጅ መስጠትም በነው ላይ አእምሮአዊና ስሜታዊ መቋቋምን ማቆምም ወደ ያልተገለጠው መግቢያ በር ይሆናል። ለዚህ ምክንያቱ ቀላል ነው። ውስጣዊ መቋቋም ከሌሎች ሰዎች፣ ከራስህና በአካባቢ ከሚገኝ ዓለም ሁሉ ያቆራርጣል። ለኢጎ መኖር አስፈላጊ የሆነውን የነገሮች መነጣጠል ወይም አንድ ያለመሆን ስሜትን ያጠናክራል። የመነጣጠል ስሜትህ ጠንካራ በሆነ መጠን ከተገለጠው ጋር መቆራኘትህ ይጨምራል። ከነገሮች ዓለም ጋር መቆራኘትህ በጨመረ ቁጥርም ቁሳዊ ማንነትህ የበለጠ ጠንካራና በቀላሉ ሰብሮ የማይገባበት ይሆናል። ይህ ሲሆን መግቢያ በሩ ተዘግቷል። አንተም ከውስጣዊ አካልህ ከጥልቁ ማንነትህ ጋር ተቆራርጠሃል። እጅ በመስጠት ሁኔታ ውስጥ ስትሆን ግን ቁሳዊ ማንነትህ ለስለስ ሲልና ያልተገለጠው ባንተ በኩል እንዲያበራ በማድረግ ብርሃን አስተላላፊ ይሆናል። ካልተገለጠው ጋር በንቃት ላይ የተመሰረተ ግንኙነት እንዲኖርህ የሚያደርግ መግቢያ በር መክፈት ያንተ ጉዳይ ነው። ከውስጣዊ አካልህ የጉልበት ስፍራ ጋር ተገናኝ። በሙሉ ስሜትህ አሁን ላይ ሁን። ራስህን ከአእምሮህ ጋር አታዋሃድ። ለነው እጅህን ስጥ። እነዚህ ሁሉ ልትጠቀምባቸው የምትችል መግቢያ በሮች ናቸው። ይሁን እንጂ አንዱን ብቻ መጠቀም ይበቃሃል። በእርግጥ ፍቅርም ከነዚህ መግቢያ በሮች አንዱ መሆን አለበት? አይደለም። ከመግቢያ በሮች አንዱ እንደተከፈተ ወዲያውኑ ፍቅር እንደ የንቃት ስሜት አንድነት አንተ ውስጥ ይኖራል። ፍቅር የመግቢያ በር አይደለም። በመግቢያ በር በኩል ወደ ዓለም የሚመጣ ነው። ሙሉ በሙሉ የቁሳዊ ማንነት እስረኛ እስከሆንክ ድረስ ፍቅር ሊኖር አይችልም። ያንተ ሥራ ፍቅርን መፈለግ ሳይሆን ፍቅርን ሊያስገባ የሚችል መግቢያ በር መፈለግና መክፈት ነው። ዝምታ። ቀደም ሲል ከገለጽካቸው ሌሎች ተጨማሪ መግቢያ በሮች ይኖሩ ይሆን? አዎ አሉ። ያልተገለጠው ከተገለጠው ተለይቶ አይገኝም።
በመላው ፍጥረተ ዓለም ሰፍኗል። ይሁን እንጂ በደንብ ከመደበቁ የተነሳ ሁሉም ሰው ሙሉ በሙሉ ሊባል በሚቻል መልኩ ይስተዋል። የት መፈለግ እንዳለብህ ካወቅክ ግን የትም ታገኘዋለህ። መግቢያ በር በእያንዳንዱ ቅጽበት ሁሌም እንደተከፈተ ነው። ከሩቅ የሚጮህ የዚያ ውሻ ድምፅ ይሰማሃል? ወይም የምታልፈው መኪና ድምፅ? በደንብ አዳምጥ። በዚያ ውስጥ ያልተገለጠው መኖር መሰማት ተችሏል? አልተቻለህም? ድምጾቹ በሚፈልቁበትና ተመልሰው በሚገቡበት ዝምታ ውስጥ ፈልገው። ከድምጾቹ ይልቅ በዝምታው ላይ ብዙ አተኩር። ውጫዊ ዝምታ ላይ ማተኮር ውስጣዊ ዝምታን ይፈጥራል። አእምሮ ይረጋጋል። መግቢያ በር እየተከፈተ ነው። እያንዳንዷ ድምፅ ከዝምታ ትወለዳለች። ዝምታ ውስጥ ተመልሳ ትሞታለች። በሕይወት ቆይታዋ ወቅትም በዝምታ ትከበባለች። ዝምታ ድምጿ እንድትሆን ያስችላታል። ዝምታ የእያንዳንዷ ድምፅ፣ የእያንዳንዷ የሙዚቃ ኖታ፣ የእያንዳንዱ ዘፈን፣ የእያንዳንዱ ቃል የማይለይ ግን ያልተገለጠው አካል ነው። በዚህ ዓለም ውስጥ ያልተገለጠው በዝምታ መልክ ይገኛል። ለዚህ ነው በዚህ ዓለም ውስጥ እንደ ዝምታ እግዚአብሔርን የሚመስል ምንም ነገር የለም የሚባለው። ማድረግ ያለብህ ነገር ቢኖር ትኩረትህን እሱ ላይ ማሳረፍ ብቻ ነው። በንግግር ወቅት ሳይቀር በቃላት መካከል ያሉትን ክፍተቶች፣ በአረፍተ ነገሮች መካከል ያሉትን አጭር የዝምታ ረፍቶች ልብ በል። ይህን ስታደርግ የውስጥህ የእርጋታ መጠን ከፍ ይላል። በውስጥህ የእርጋታ ስሜት ከሌለ ለውጫዊ ዝምታ ትኩረት መስጠት አትችልም። ዝምታ ከውጭ፣ እርጋታ ከውስጥ። ወደ ያልተገለጠው ገብተሃል። ስፍራ። ድምፅ ያለ ዝምታ መኖር እንደማይችል ሁሉ ምንም ነገር ያለ ባዶ ነገር ሊሆን ከሚያስችለው ባዶ ስፍራ ወይም ቦታ ውጭ ሊኖር አይችልም። ማንኛውም አካላዊና ቁሳዊ ነገር የመነጨው ከምንም፣ የተከበበው በምንም፣ እንዲሁም ብሎ የሚመለሰው ወደ ምንም ነው። ይህ ብቻም አይደለም። በማንኛውም አካል ወይም ቁስ ውስጥ ከአንድ ነገር ይልቅ ብዛት ያለው ባዶ ነገር ነው ያለው። ፊዚስቶች የነገር ጠጣርነት ብዥታ ነው፣ እውነት አይደለም ይሉናል። በውጭ ሲታይ ጠጣር የሚመስል ነገር ገላህን ጨምሮ ሙሉ በሙሉ ማለት በሚቻል መልኩ ባዶ ቦታ ነው። ከመጠናቸው ጋር ሲነጻጸር በአተሞች መካከል ያለው ርቀት በጣም ሰፊ ነው። ከዚህ በተጨማሪ በእያንዳንዱ አተም ውስጥ በብዛት የሚገኘው ባዶ ቦታ ነው። የተቀረው ቦታ የተያዘው በጠጣር ነገሮች ሳይሆን በንዝረታዊ ድግግሞች ነው፣ ልክ እንደ የሙዚቃ ኖታ። ቡድሂስቶች ይህንን ከ2500 ዓመታት በፊት አውቀውታል። ነገር ባዶነት ነው፣ ባዶነት ነገር ነው ይላል በጣም ከታወቁ የቡድሂስት ጥንታዊ መጽሐፍት አንዱ የሆነው ሃርት ሱትራ። የሁሉም ነገሮች ፍሬ ነገር ባዶነት ነው። ያልተገለጠው በዚህ ዓለም ውስጥ የሚገኘው እንደ ዝምታ ብቻ አይደለም፣ እንደ ቦታም መላውን ነገራዊ ወይም ገሃዳዊ ዓለም ሞልቶታል፣ ከውስጥም ከውጭም። ቦታ እንደ ዝምታ በቀላሉ አይታይም ወይም አይሰማም ወይም ልብ አይባልም። ሁሉም ሰው በቦታ ውስጥ ባሉት ነገሮች ላይ ያተኩራል። ለቦታ ለራሱ ግን ማን ትኩረት ይሰጣል? ባዶነት ወይም ምንም ነገር አይደለም። ልዩ እንግዳ የሆነ ነገር አለው ለማለት የፈለክ ይመስላል። ይህ ምንም ምንድን ነው? እንዲህ አይነት ጥያቄ ማንሳት አትችልም። አእምሮህ ምን ወደ አንድ ነገርነት ሊያመጣ እየሞከረ ነው። ይህን የተሳካ ቅጽበት ማለትም እንደ አንድ ነገር የቆጠርከውን ጊዜ ስተሃዋል። ምንም ወይም ባዶ ስፍራ በዚህች በስሜት ሕዋሳት በኩል በምትታወቅ ዓለም ውስጥ ያልተገለጠው ውጫዊ መልክ ይዞ የሚገለጥባት ናት። ስለዚህ ጉዳይ አንድ ሰው ማለት የሚችለው ይህን ያህል ብቻ ነው።
ይህም ራሱ ተጻራሪ አባባል ነው። የእውቀት ትኩረት ሊሆን አይችልም። በምንም ላይ የዶክትሬት ዲግሪ ልትሰራ አትችልም። ሳይንቲስቶች ስለ ስፍራ ሲያጠኑ ብዙውን ጊዜ እንደ አንድ ነገር ቆጥረውት ነው። በዚህም ፍሬ ነገሩን ሙሉ በሙሉ ይስታሉ። ብዙም በማያስደንቅ መልኩ የቅርቡ ንድፈ ሐሳብ ደግሞ ቦታ ፈጽሞ ባዶ አይደለም፣ በሆነ ነገር የተሞላ ነው ይላል። አንድን ንድፈ ሐሳብ ካመነጨህ ማስረጃ በማቅረብ ማስተባበል ከባድ አይሆንም፣ ቢያንስ ሌላ ንድፈ ሐሳብ እስኪመጣ ድረስ። ምንም ወደ ያልተገለጠው መግቢያ በር ሊሆንህ የሚችለው እንዲገባህ ወይም በአይምሮህ ለመጨበጥ እስካልሞከርክ ጊዜ ብቻ ነው። እያደረግን ያለነው ይህን አይደል እንዴ? ፈጽሞ አይደለም። ያልተገለጠውን ክፍል ወደ ሕይወትህ ማምጣት እንደምትችል የሚያሳዩ ጠቋሚዎችን ነው እየሰጠው ያለሁት። እንዲገባን እያደረግን አይደለም። እንዲገባን የሚያስፈልግ ምንም ነገር የለም። ቦታ ህልውና የለውም፣ አይኖርም። መኖር ቃል በቃል ሲተረጎም ልዩ ሆኖ መታየት ማለት ነው። ቦታ ልዩ ሆኖ ስለማይታይ ምንም እንደሆነ ሊገባ አይችልም። ቦታ ምንም እንኳን የራሱ ህልውና ባይኖረውም ሌላ ማንኛውም ነገር እንዲኖር ግን ያደርጋል። ዝምታም ቢሆን ህልውና የለውም፣ ያልተገለጠውም እንዲሁ። በቦታ ውስጥ ካሉ ነገሮች ትኩረትህን ብታነሳና ቦታውን ራሱን ልብ ብትል ምን ይከሰታል? አሁን ቁጭ ያልክበት ክፍል ፍሬ ነገር ምንድነው? ቁሳቁሶቹ፣ ስዕሎቹ እና ሌሎችም በክፍሉ ውስጥ የሚገኙ ነገሮች ናቸው። እነዚህ ግን ክፍሉ አይደሉም። ወለሉ፣ ግድግዳዎቹና ጣሪያው የክፍሉን ድንበር ይለያሉ። እነሱም ክፍሉ አይደሉም። የክፍሉ ፍሬ ነገር ታዲያ ምንድነው? አዎ፣ ቦታ ባዶ ስፍራ ነው። ካለሱ ክፍል ሊኖር አይችልም። ቦታ ምንም ስላልሆነ ቦታው ውስጥ የሌለው ቦታው ውስጥ ካለው ወይም ክፍሉ ውስጥ ካሉት ቁሳቁሶች የበለጠ ጠቃሚ ነው ማለት እንችላለን። ስለዚህ በአካባቢህ ሞልቶ ያለውን ቦታ ልብ በል፣ ስለሱ አታስብ፣ ይሰማ። ትኩረትህን በምንም ላይ አድርግ። ይህን ስታደርግ በውስጥህ የመንቃት ለውጥ ይከሰታል። ምክንያቱም በቦታ ውስጥ የሚገኙ ቁሳቁሶች ለምሳሌ ጠረጴዛ፣ ግድግዳዎች ወዘተ ውስጣዊ ተመሳሳዮች አሏቸው። እነዚህ ሐሳቦች፣ ስሜቶችና በስሜት ሕዋሳት በኩል የሚገለጡ የአእምሮ ውስጥ ነገሮች ናቸው። የውጫዊ ቦታ ውስጣዊ ተመሳሳይ ደግሞ የአእምሮህ ነገሮች እንዲሆኑ የሚያደርገው መንቃት ነው። ልክ ቦታ ነገሮች እንዲከሰቱ እንደሚያደርግ ሁሉ። ስለሆነም ትኩረትህን ቦታ ላይ ካሉ ነገሮች፣ ለምሳሌ ቀደም ብለን ከዘረዘርናቸው ቁሳቁሶች ስታነሳ አእምሮ ውስጥ ካሉ ነገሮችም ትኩረትህን ወዲያውኑ ታነሳለህ። በሌላ አገላለጽ ስለ ቦታ ባንዴ ማሰብና ልብ ማለት አትችልም። ስለ ዝምታም እንዲሁ። በአካባቢህ ያለውን ባዶ ቦታ ልብ ስትል በተመሳሳይ ጊዜ የአእምሮ አልባ ቦታን፣ የጠራ መንቃትን፣ ያልተገለጠውን ልብ ትላለህ። በዚህ መንገድ ነው ስለ ቦታ በተመስጦ ማሰላሰል የመግቢያ በር ሊሆንህ የሚችለው። ቦታና ዝምታ የአንድ ነገር ሁለት ገጽታዎች ናቸው። የምንም ነገር የውስጣዊ ቦታና የውስጣዊ ዝምታ ማለትም የእርጋታ ውጫዊ ማሳያዎች ናቸው። የሚኖረው ነገር ሁሉ ፈጣሪ፣ ማለቂያ የሌለው ማኅፀን፣ ይህ እርጋታ ነው። አብዛኛዎቹ የሰው ልጆች ስለዚህ ክፍል ማለትም ስለ እርጋታ ምንም ንቃት የላቸውም። ለነሱ ውስጣዊ ቦታ የሚባል የለም፣ እርጋታ የለም። ሁለቱም ከሚዛን ውጭ ናቸው። በሌላ አነጋገር ዓለምን ያውቃሉ ወይም እናውቃለን ብለው ያስባሉ። ይሁን እንጂ እግዚአብሔርን አያውቁም። ስለ ፍሬ ነገር ምንም ንቃት ሳይኖራቸው ከአካላዊና ከስነ ልቦናዊ ነገራቸው ጋር ብቻ ራሳቸውን አንድ ያደርጋሉ። በዚህ እይታ ሲያዩት እያንዳንዱ ነገር በአመዛኙ ያልተረጋጋ ስለሚሆንም
በፍርሃት ውስጥ ነው የሚኖሩት። ይህ ፍርሃት ስለ ራሳቸው ሆነ ስለ ሌሎች ሰዎች የተሳሳተ ምልከታ እንዲኖራቸው ምክንያት ይሆናል። ስለ ዓለምም እንዲሁ የተዛባ ራእይ ይፈጥርባቸዋል። ዓለማትን የሚያናውጥ የሆነ መንቀጥቀጥ ተከስቶ የዓለማችንን መጨረሻ ቢያመጣ ያልተገለጠው በዚህ ምንም ጉዳት ላይደርስበት ይችላል። A Course in Miracles የተሰኘ መጽሐፍ ይህንን እውነታ በጉልህ ሲገልጽ እንዲህ ይላል። እውን የሆነ ማንኛውም ነገር ስጋት ላይ ሊወድቅ አይቻለውም። እውን ያልሆነ ምንም ነገር የለም። እዚህ ውስጥ የእግዚአብሔር ሰላም ይኖራል። ካልተገለጠው ጋር በመንቃት ግንኙነት ውስጥ ከቆየህ የተገለጠውንና በውስጡ የሚገኘውን ሕይወት ያለው ነገር ሁሉ ከቁስ በላይ ለሆነው አንድ ሕይወት እንደ መገለጫነት ዋጋ ትሰጠዋለህ፣ ትወደዋለህ፣ እንዲሁም ጥልቅ ክብር ታጎናጽፈዋለህ። ከዚህም በተጨማሪ ሁሉም ነገር እንደገና መጥፋቱ እንደማይቀርና ውሎ አድሮም ከውጭ ያለ ማንኛውም ነገር እምብዛም እንደማይረባ ይገባሃል። ይህ ሲሆን ኢየሱስ እንዳለው ዓለምን አሸንፈሃል ወይም በቡድሃ አገላለጽ ወደዚያኛው ዳርቻ ተሻግረሃል ማለት ነው። የስፍራና የጊዜ እውነተኛ ተፈጥሮ። እስኪ ይህንን አሁን አስብበት። ከዝምታ ውጭ ምንም ነገር ባይኖር ላንተ ምንም ነገር ባልነበረ፣ ምንም እንደሆነም ባላወቅ። ድምፅ ሲኖር ብቻ ነው ዝምታ ወደ መኖር የሚመጣው። በተመሳሳይ መልኩ በውስጡ ነገሮች የሌሉበት ባዶ ስፍራ ወይም ቦታ ብቻ ቢኖር ኖሮ ላንተ ምንም ባልኖረ ነበር። ራስህን በሰፊ ህዋ ላይ እንደሚንሳፈፍ የመንቃት ነጥብ አድርገህ እስኪ ቁጠር። ከዋክብት የሌሉበት፣ የከዋክብት ስብስቦች በሌሉበት ባዶ ስፍራ በድንገት ቦታ ሰፊ መሆኑ ይቀራል። እንዲሁም ቦታ የሚባል ነገር አይኖርም። ፍጥነትም አይኖርም። እንቅስቃሴም የለም። ርቀትና ቦታ አንድ ላይ እንዲኖሩ ቢያንስ ሁለት ጠቋሚ ነጥቦች መኖር አለባቸው። ቦታ ወደ መሆን የሚመጣው አንዱ ሁለት የሆነ ቅጽበት ነው። ሁለቱ ደግሞ ላኦዙ ዳኦ ደጅንግ በተባለው መጽሐፉ የተገለጠውን ዓለም የሚገልጽበት 10,000 ነገሮች ሲሆኑ ቦታ የበለጠ ሰፊ ይሆናል። ስለዚህ ዓለምና ቦታ አንድ ላይ ይከሰታሉ። ያለ ቦታ ምንም ሊሆን አይችልም። ይሁን እንጂ ቦታ በራሱ ምንም አይደለም። ዩኒቨርስ ወደ መሆን ከመምጣቱ በፊት ወይም ከትልቁ ፍንዳታ በፊት በነገሮች እስኪሞላ የሚጠብቅ ሰፊ ባዶ ቦታ አልነበረም። ቦታ አልነበረም። ምንም ነገር እንዳልነበረ ሁሉ ያልተገለጠው ብቸኛውና አንዱ ብቻ ነበር። አንዱ 10,000 ነገሮች ሲሆን በድንገት ቦታ ያለ መሰለ፣ ብዙዎቹን እሱ ውስጥ እንዲሆኑ ያደረገ። ቦታው ታዲያ ከየት መጣ? ፍጥረተ ዓለምን እንዲሞላ በእግዚአብሔር ተፈጠረ? ቦታ ባዶ ነገር ነው፣ ስለሆነም አልተፈጠረም። እስኪ ጥርት ባለ ሌሊት ወደ ውጭ ውጣና ሰማይን ተመልከት። በባዶ ዓይንህ የምታያቸው በሺዎች የሚቆጠሩ ከዋክብት ህዋ ውስጥ ካሉት ዓለማት በጣም ሲበዛ ቅንጣት የሚያህሉት ብቻ ናቸው። 1,000 ሚሊዮን የከዋክብት ስብስቦች ከፍተኛ ኃይል ባላቸው ቴሌስኮፖች ተለይተው ታውቀዋል። እያንዳንዱ የዩኒቨርስ ደሴት ስብስብ በውስጡ በሺህ ሚሊዮን የሚቆጠሩ ከዋክብት አሉት። ሆኖም በጣም አስደናቂው የቦታው ማለቂያ አልባነት ነው። ሁሉንም ድንቅ ነገሮች እንዲሆኑ ያደረገው ያ ጥልቀትና እርጋታ ነው። ማመን ከሚያዳግተው ከዚህ የቦታ ስፋትና እርጋታ የበለጠ ግርማ ሞገስ ያለው ነገር ፈጽሞ ሊኖር አይችልም። ይህ ታዲያ ምንድነው? ባዶነት፣ ሰፊ ባዶነት ነው። በዩኒቨርስ ውስጥ እንደ ቦታ ሆኖ በአእምሮአችንና በስሜት ሕዋሳት በኩል የምንመለከተው ያልተገለጠውን ራሱን ነው፣ የውጭ ገጽታ ይዞ። የእግዚአብሔር አካል ነው።
ትልቁ ተአምርም ይህ ነው። ያ ዩኒቨርስን እንዲሆን የሚያደርገው እርጋታና ሰፊነት በቦታ ውስጥ ብቻ አይደለም ያለው፣ አንተም ውስጥ አለ። በፍጽምና ሙሉ በሙሉ አሁን ላይ ስትሆን አእምሮ አልባነት የረጋ ውስጣዊ ቦታ ሆኖ ታገኘዋለህ። ውስጥህ በጥልቀት እንጂ ወደ ጎን ተለጥጦ አይገኝም። የቦታ ወደ ጎን መስፋት ብዥታ የሚመነጨው የመንፈሳዊ እውነታ መገለጫ የሆነውን ማለቂያ የሌለው ጥልቀት ካለመረዳት ነው። እንደ የአይንስታይን አባባል ከሆነ ቦታና ጊዜ የተለያዩ አይደሉም። እውነት ለመናገር አይገባኝም። ሆኖም ግን ጊዜ የቦታ አራተኛው ክፍል ነው እያለ ይመስለኛል። የጊዜ ቦታ ተከታታይነት ብሎም ይጠራዋል። አዎ፣ እነዚህ በውጭ እንደ ቦታና ጊዜ የምትገነዘባቸው ውለው አድረው ብዥታ ናቸው። ይሁን እንጂ የእውነትነት ፍሬ ነገርም አላቸው። ሁለት ጠቃሚ የእግዚአብሔር መገለጫዎች ናቸው። ካንተ ውጭ መኖር እንደሚችሉ አድርገህ የምትገነዘባቸው ወሰን አልባና ዘላለማዊ። በውስጥህ ቦታና ጊዜ ትክክለኛ ተፈጥሯቸውን ያንተንም ጭምር የሚያሳይ ውስጣዊ አምሳያ አላቸው። ቦታ የረጋና የአእምሮ አልባው ወሰን የለሽ ጥልቅ ስፍራ አምሳያ ሲሆን፣ የጊዜ ውስጣዊ አምሳያ ደግሞ አሁን ላይ መሆን ዘላለማዊዋ የአሁን ቅጽበት ናት። በሁለቱ መካከል ልዩነት እንደሌለ ግን አትርሳ። ቦታና ጊዜ በውስጥ እንዳልተገለጠው ማለትም አእምሮ አልባና አሁን ላይ መሆን ሲታወቁ ውጫዊ ቦታና ጊዜ ባንተ ግንዛቤ ውስጥ ይገባሉ። ቢሆንም እነዚህ ይህን ያህል ጠቃሚ አይደሉም። ዓለም ጭምር ባንተ ግንዛቤ ውስጥ ትኖራለች፣ እስረኛ ግን አታደርግህም። ስለዚህ የዚህች ምድር ዓላማ የሚከሰተው